አፌ ሰንብታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስሉስ ቅዱስ አብ መንፈስ ቅዱስ አምላክ አብርሃም አምላክ ይስሐቅ አምላክ ያዕቆብ ንሴባ ስምከ እግዝእትነ ማርያም ወላዲተ አምላክ ቅድስተ ቅዱሳን ይደለወኪ ክብረ ስብሐት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። የመስቀሉ ባለቤት ክብር ለሱ ይሁን። ሰላም በመላው ዓለም የምትኖሩ የርትዕት ተዋሕዶ ምእመናን ሰላም ለኩልክሙ። አነ ንግስተ ነገስታት ማርያም ዘኢትዮጵያ ድምጼን እንግዲህ ማሰማው ጾም ደርሷል። ያው እንግዲህ በለይተን እንለይ ላይ ማህበሩ ተነግሮታል። ጾሙን ልንወጥን ነው። ነሐሴ 1 ያው ጾም የምንወጥንበት ሰዓት ነው። ያው መሰናዶ አለን። እንግዲህ አሁን ዛሬ መሰናዶ ላይ ያለነው ረቡዕን ዛሬ የታወቀ ነው። በምንድነው ምን ጾመው የሚለውን እንግዲህ በሶም ቆሎም ይሆናል። ሰንበት ላይ ግማሽ እንጀራ ነው ምን ቀምሰው ማለት ነው። የለም መብላት አለብኝ ደሞ ብሎ የሚል ካለ ደሞ በዝክር ይታለፋል ማለት ነው። ዝክር ብቻ ነው እንጀራ አይቀርብም ማለት ነው። የግዴታ ለተሰንበትን እሁድን ያው ለተሰንበት እሁድ ደሞ ሲባል በነብይ እግዚአብሔር ቅዱስ ሄኖክ እሁድ ማለት ነው። በባህር ሐሳብ ማክሰኞ እንደሚባለው ማለት ነው። እኛ እሁድ ብለን ስለምንለው ማለት ነው። የዛን ቀን ግማሽ እንጀራ እንዲቀመስ አጥብቀንም የምንጠይቃትንም ተናግር ያለው አስተላልፍ ያለው ያው በውስጥ መስመር ለማህበሩ አባላት ምንድነው ስለምንድነው ምን ጾመው ምን ጠይቀው ያው በየጊዜው እኔም ማሳወቅም አይተበቅብኝም ያለውን ነገሮችን ይያየን በህዝቡ በትውልዱ በወጣቱ በሚወለዱት እንዲሁም ደግሞ በሀብት ቦታ ላይ ይዘው ህዝቡን ለያዙት በተለያየ ነገር ትውልዱን በያዙባት ዙሪያ በማወቅም ባለማወቅም ላደረጉት ያደረጉት ላሉትም ላቀዱትም ሁሉ እግዚአብሔር ቀድሞ እንዲደርስልን ስለናቱ ስለ ወላዲተ አምላክ ብለን እንድንማጸን እንጠይቃለን ማለት ነው። እንግዲህ ያው በዝርዝር ያለፈው እሁድ ለታ አሳውቅ ያለው አሁን እንደምንሰማው በአሁን ሰዓት ወጣቱ ራሱን የማጥፋት ስራ ላይ ነው ያለው። በጣም ራሱን ገደለ ራሱን አጠፋ የሚባለው ነገር በጣም እየበዛ መጥቷልና ይሄ ነገር ደግሞ ምንድነው ብሎ ትውልድ ማሰብ አለበት። ወላጅ አሳዳጊ ማሰብ አለበት። በጣም ከባድ ነገር ሁለት ነፍስ ማጥፋት ነው። አንድ በስጋም በነፍስም ሞት ነው። እኔ እንደማቀው ከሆነ ራሱን ያጠፋ ሰው አንድ ሰው ፍትሃት እንደማይደረግለት ቤተክርስቲያን ቅጥር ግቢ ውስጥ ሁሉ መቀበር እንደማይችል ሁሉ ነው የሚታወቀው ማለት ነውና ተውልዱ በስጋም እየሞተ በነፍስም እየሞተ ስላለው መለመን አለብን። ምንድነው ዛሬ ወጣቱ እንደዚህ እየተማረረ ራሱን ለማጥፋት የደረሰው? የ12 አመት ልጅ የ10 አመት ልጅ ወዘተ እንደዚህ እየሆኑ ራሳቸውን እያጠፉ እየገደሉ ኑሮ ከብዷቸው ነው ወይስ ህይወት ከብዷቸው ነው ወይስ የሚያዩት ነገር ያስጨነቃቸው ነው ተስፋ ያስቆረጣቸው ነው ወይስ በትምህርት ቤትም ሆነ ወይም ደግሞ በአካባቢ ባለ ሁኔታ እየተማረሩ ነው እየሰለቻቸው ነው ውስጣቸውን የሚጎዳ ለቤተሰብ የማያወያዩት ውስጣቸውን ወይም ለሰው ሊያካፍሉት ሊያናግሩት ያልቻሉት ነገር እየጎዳቸው ነው ራሳቸውን እያጠፉ ያሉት የሚለው ያሳስባል ማለት ቤተሰብም ቅርብ አይደለም ከልጆቹ ጋራና ምን ያህል ቅርብ መሆን እንዳለበት ብዙ ጊዜ ይሄ ማህበር ያሳውቃል። ከልጆቻችን ጋራ ምን ሆድ እንደባሳቸው ምን እንዳጋጠማቸው የቀን ውሏቸው ምንድነው በምን ተጋጩ ምንድነው
እንደዚህ ደረጃ ራስን ለማጥፋት ደረጃ ሁሉ የደረሱትና አሁን በልጆች እንደዚህ ራስን የማጥፋት ዙሪያ ላይ ትምህርት ቤት ውስጥ የሚሰማል እከሌ እንደዚህ ራሱን አጠፋ የሚለው ስሙ ራሱ ቃሉ ሁሉ ሲነገር ያ መንፈስ ምን ያህል ቦታን እንደሚቆጣጠር ማለት ነው። ሌላው በህይወት ያለውን ሁሉ ያስደነግጣል፣ ያስጨንቃል፣ ያስፈራራል። እነሱንም ደግሞ ወደዚህ ነገር ውስጥ እንዲመጡ ያደርጋል። ያው በልበል ነው የሚለው፣ ግደል፣ አጥፋ፣ በቃ ሰው ሁሉ ጠልቶሃል፣ ሰው ሁሉ አልወደደህም፣ ያው ስላንተ እንደዚህ ያወራሉ እያለ አጋንንት ያንን ክፍተት አግኝቶ በነዛ ልጆች ጭንቅላት ላይ ትልቅ ተጽዕኖ ይፈጥራል። እና የኛም ልጆች ደግሞ ተጽዕኖ ፈጣሪ እንዳይሆኑ በልጆች ክፉ አስተሳሰብ ወይም ልጆችን በመጥፎ ወደ መጥፎ ነገር ውስጥ እንዳይገቡ ወይም የኛ ልጆች ደግሞ ልጆችን መጥፎ አስተሳሰብ ውስጥ ወይም ጥላቻ እንዳይፈጥሩ የኛም ልጆች መመልከት አለብን። ምክንያቱም የነዚህ ልጆች ራስ ማጥፋት ከበስተጀርባ ምን አለ ተብሎ በእግዚአብሔር ፊት ይታያል። እንደዚህ ራሴን ማጠፋለሁ በቃ ከዚህ በኋላ ተስፋ ቆርጫለሁ ብለው ለሚሉት ምክርን ባለመስጠታችን ችግራቸውንም ጠጋ ብለን ባለማዳመጣችን ሁሉ በእግዚአብሔር ፊት ተጠያቂ ያደርገናል። ያ የሞተ ሰው ብቻ አይደለም የሚጠየቀው፣ እኛም እንጠየቅበታለን። ጊዜ ባለመስጠታችን ባለማዳመጣችን ልጆቻችንም ማወቅ አለባቸው ትምህርት ቤት ውስጥ ምን እየሰሩ ነው፣ ምን እያደረጉ ነው። በጉርብትና ዛሬ ልጆች ላይ ብዙ ወላጅ የኔ ልጅ ጥሩ ነው፣ የኔ ልጅ እንደዚህ አይነት ነገር አያደርግም የሚባል ነገር ስላለ ይሄ ደግሞ የተሳሳተ አስተሳሰብ እንደሆነ ልጆች እኛ ፊት ሌላ ናቸው፣ ወጣ ሲሉ ደግሞ ሌላ ገጽ ነውና ይሄም ወላጅ አጥብቆ በዚች ፍስለታ ጾም እንዲለምናት አሳዳጊና ትውልዱ ከቤተሰቡ ጋር መቀራረብ የሚችልበትን መንገድ ውስጥ ሆዱ የሚብሰውን ለሰው ሊያናገረው ያልቻለው ነገር ካለ እንዲ ትውልዱ ምናልባትኛ አሳዳጊ ተብለን የምንባል የከፈትናቸውን ክፍተቶች አላየንም ይሆናልና ማየት በጣም አለብን። በአሁን ሰዓት በጣም ነው የሚያሳዝነው። አንዳንድ ጊዜ ትምህርት ቤት ውስጥ በሚደርስባቸው ተጽዕኖ ምክንያት ራሳቸውን የሚያጠፉ አሉ። ሴቶች ደግሞ በወንድ ምክንያት ራሳቸውን የሚያጠፉ አሉ። ምናልባት ቤተሰብ ደግሞ አቅርቦ ያለውን ችግር ለመረዳት ወይም ቤተሰብ ደግሞ ጊዜ ሰጥቶም ለልጆቹ ሰጥቶ የሚያዳምጥበትም ጊዜ ስለሌለው እንደዚህ አይነት ነገሮች እየተፈጠሩ በጣም መጥተዋልና በጣም እግዚአብሔር ይቅር እንዲለን። ምክንያቱም እንዳልኩት ሁለት ሞት ነው፣ በስጋም በነፍስም። ቤተክርስቲያንም ፍትሃት ማድረግም አትችልም። በአሁን ሰዓት ግን ፍትሃት ይደረጋል ያለው፣ ቀብርም ይቀበራል። ይሄ ግን ትክክል እንዳልሆነ ነው የምናገረው ማለት ነው። ይሄ መሆን የለበትም። አንድ ሰው ከዚህ ዓለም ራሱን አጥፍቶ ሲለይ እንኳን በሰማይ በምድራዊ ሕግም ያስጠይቀዋል። ራስን ለማጥፋት ይጠየቅበታል። ለምን ተብሎ ማለት ነው። ለምን እንደዚህ ያደረገስ፣ ለምን ሞከረስ ተብሎ እንደው ራሱን ለማጥፋት ብሎ ሞክሮ ሳይሳካለት ቢቀር በሕግ መሰረት ይጠየቃል። እንግዲህ ወላጅ ደግሞ ምን ያህል መቅረብ ከልጆቹ ጋር እንዳለበት አንዳንድ ጊዜ አስተዳደጋችንንም ደግሞ እግዚአብሔር እኛ እንችልበትን ብለን ለእግዚአብሔር ማመን አለብን። እግዚአብሔር ፊት ስንንበረከክና የልጅን አስተዳደግን መንገድ ምራኝ ብሎ መጠየቅ ያለብን። ምክንያቱም አሁን እነዚህ ልጆች ከዚህ ዓለም በሞት የሚለዩት ራሳቸውን አጥፍተው የሚለዩት ከእግዚአብሔር ጋር ጸብ ሁሉን የፈጠሩት። ይሄም እንግዲህ እኛ በአስተዳደግ ያጎደልነው ነገር ወይም እንደኛ ደግሞ ጥሩ አድርገን ብናሳድግም ደግሞ ሌሎች ልጆቻችን ላይ ተጽዕኖ በመፍጠር እንደዚህ አይነት ነገሮች ይፈጠራሉና በዚህ እግዚአብሔር ይሄንን ክፉ መንፈስ ራስን አጥፋ የሚል መንፈስ፣ ግደል፣ ሰው ጠልቶሃል፣ ሰው አይወድህም፣ ስላንተ ነው የሚያወሩት፣ በቃ ምንም ተስፋ የለህም፣ ምንም ተስፋ የለሽም እያለ የሚያስተጋባውን የክፉ መንፈስ ስራ እንዲቋረጥ ወላዲተ አምላክን መለመንና መማጸን አለብን የሚል ትእዛዝም በማህበሩ ላይ ተሰጥቷል። አጥብቀን ልንጸልይ፣ እንደዚህ አይነት ስሜት ውስጥ ለምን ሊገቡ ቻሉ፣ ለምን እንደዚህ ያስቡ ቻሉ የሚለውን በጣም መታሰብ አለበት።
ይሄ የእድሜ ልክ ጸጸት ለእናት ላሳዳጊ ነውና ልንመልሰው የማንችለው ነገር ነው እና በጣም አጥብቀን ጸሎት መያዝ አለብን። እግዚአብሔር አምላክ ይሄንን ክፉ አስተሳሰብ ክፉ አመለካከት ከሁሉም ከትውልዱ አእምሮ እንዲወጣልን የተበተነውም ክፉ መንፈስ እንዲታሰርልን ለሲኦል ለዘላለም መጠየቅ አለብን አጥብቀን። ስግደት ጸሎት እንደዚህ ደግሞ ሲባል ያው ሹሩሩ እያለን ልጆቻችን እያጠፉ ሹሩሩ እንድንል ሳይሆን ያስተዳደግን መንገድ እግዚአብሔር እንዲገልጽልን ያስፈልገናል ብዬ አስባለሁና ያው በተደጋጋሚ በጣም እየተሰማ ስለሆነ ቤተሰብንም ለማጽናናት በጣም ከባድ ነው። ነፍስ ይማርም ብለንም ለማለትም በጣም ከባድ ነው። ነፍስ መማር አይችልም እንደዚህ በእንደዚህ ሁኔታ አንድ ሰው ሞተውና እነዚህ ሰዎች ራሳቸውን አጥፍተው የሞቱ ሰዎች መጨረሻ ላይ የተነጋገሩት ሆድ ያስባሳቸው ሰው ጥላቻ የፈጠረባቸው ወይም በተለያየ ነገር አስተሳሰባቸውን የመታቸው ሰው በሙሉ ተጠያቂ ነው በእግዚአብሔር ፊት ማለት ነው። ተጠያቂ ነው። ስለዚህ ምን መክረዋል? እንደዚህ አይነት ሐሳብ ሲያመጡ ምን መክረዋል? ለእንደዚህ አይነት ነገር እንዲዳረጉስ ገፍተዋል ወይ? እነዚህን ሰዎች ራሳቸውን እንዲያጠፉ የተገፋፉበት መንገድ አለ ወይ? ሁላችንም ተጠያቂ ነን ወይ ብለን ራስን መጠየቅ ያስፈልጋል በዙሪያ ማለት ነው። እና እንግዲህ እንደዚህ አይነቱን ሰውስ ምን ተብሎ ነው የሚባለው? ቤተሰብስ መጽናናቱስ እንዴት ነው የሚለው እግዚአብሔር ይወቀው። እግዚአብሔር መጽናናት እንዲሰጣቸው እንደዚህ በእንደዚህ መልኩ ደግሞ ልጆቻቸው እንግዲህ ትውልዱ በዚህ መልኩ እየሞተ ሲመጣ አሳዳጊ በምን መሆን አለበት የሚለው እናትም አባትም ድምጽን አጥፍቶ ጸሎት ይፈልጋሉ። ሁለቱም እግዚአብሔርን ይቅርታ በመጠየቅ የሰጣቸውን ፍሬ እሱ አምላክ ላዘነበት ለተቀየመበት ይቅርታ መጠየቅ አለበት። አንድ ሰው ከዚህ ዓለም በሞት ሲለይ ራሱን አጥፍቶ ሲለይ ነፍስ ይማር ያው እንደማይባል እየነገርኳችሁ ነው። ግን 7 አመት ለ7 አመት ያህል በጣም ይቅርታ መጠየቅ አለበት። እንግዲህ በ7 አመት ውስጥ እግዚአብሔር መልስ እንዲሰጥ ማለት ነው። ከቶ ነፍስ ይማር መባልም ስለማይችል ማለት ነው። ምክንያቱም ቃሉም ስለሚል እንደዚህ ማድረግ እሱ የፈጠራትን ነፍስ በራስ እግዚአብሔርን በመርሳት እንደዚህ አይነት ሁኔታ ውስጥ አእምሮን እንዲገባ አድርጎ ያው ሰይጣን ነው ብቻ ማለት አንችልም። የራሳችንም ነገር ስላለ እሱ ደግሞ ይጨማምርበታል። ግን መነሻው ምንድነው የሚለው ያው እንግዲህ ሁላችንም ልጆቻችንን ማየት አለብን። እናሳድገውን ሁሉ ማየት አለብን። የኛ ልጆች ናቸው ወይ ይሄን ተጽዕኖ ፈጥረው እከሌን ራሱን እንዲያጠፋ ያደረግነው ምን አድርገን ነው? ስለዚህ ጸሎት ያስፈልጋል። ይሄም ለወጣቱም እንዲጾምበት ያስፈልጋል። ፍስለት አንጾም እንግዲህ እግዚአብሔር አምላክ እንዲመለከት ትውልዱን እንደዚህ እግዚአብሔርን ማስቀየም በምድርም ኖሮ እግዚአብሔርን እያስቀየሙ ከዚህ ዓለም ሞትም ተለይቶ ደግሞ ነፍስ በገሃነም እሳት ውስጥ መንደዷ በጣም ከባድ ነውና ከ7 አመት በኋላ ወይም በ7 አመት ውስጥ መልስ መጠበቅ አለብን ማለት ነው። እግዚአብሔርን ወላጅ አሳዳጊ ይቅርታ በመጠየቅ ልጆች ህፃናት ራሳቸውን በማጥፋት ራሳቸውን ተስፋ ቆርጠው ባለው ነገር ተማረው ለሚሆነው ነገር በህይወት ያሉ ሰዎች ስለነዛ ሰዎች ሊለምኑ ይቅርታ እያሉ እግዚአብሔርን ወላዲተ አምላክን ወደ ልጅሽ አሳስቢልን እያሉ ሊማጸኑ ግድ ይላል ማለት ነው። እንግዲህ እስካሉ ድረስ በህይወት ስለዛ ነፍስ መለመን አለባቸው። ምክንያቱም 2 ሞት ነውና ያ ህፃን ልጅ የሞተው ምንድንስ ነው ማድረግ ያለብን ከዚህ በኋላ የሚለውም ትምህርት እንዲሰጠን ነው። እግዚአብሔር መንፈስ ቅዱስ ይመራል። በዛ መንፈስ ቅዱስ መልእክት ወይም ድምጽ ምንማርበት እንዲሆን ከዚህ በኋላስ
ለዚህ ነው ቤተሰብም በመንፈሳዊ ህይወት መኖር ያለበት የሚመጣውን ነገር እግዚአብሔር አምላክ ቀድሞ እንዲነግር የሱን ድምጽ እንድንሰማ የሚመጡትን ችግሮች መቼም እኛ የወለድናቸውን ልጆች እግዚአብሔር ዝም ብሎ አልሰጠንም አዘር አልሰጠንምና ኃላፊነት አለብን ስለ ልጆቻችን እንለምናለን እንማጸናለን ገና ሳንወልድ በተዳር ላይ ሆነን ያልተባረከ ከሆነ ከማህፀን ይቀር ብለን ሁሉ በርትዕት ተዋህዶ ሃይማኖት ትልቅ ጥያቄ ነው እግዚአብሔር ፊት ነገ ተወልዶ አንተን የሚያሳዝን አንተን የሚያስቀይም ከሆነ ከማህፀን አስቀርልን ብለን እንላለን አው ልጄን ወልጄ ላንተ ለልጄ ብዬ ህግህና ስርዓትህን ምጥስ ከሆነ ይሄን ልጅ ከማህፀን አስቀርልኝ ብለን እንላለን ካቱን ከወለድነው በኋላ ካየነው በኋላ ከባድ ነውና ይሄንንም እኛ ርቷን እንጠይቃለን በጸሎት ስለዚህ አሁንም እንደዚህ አይነት ነገሮች እንዳይመጡ ወይም ይመጡ ከሆነ እግዚአብሔር ስለ ልጆቻችን ቀድሞ መናገር ይችላል ያሳውቀናልና ምናልባትኛ አላዳመጥነውም አልሰማነውምና ያንን ድምጽ እንድንሰማ እንድንረጋጋ የመጣብንን ችግር ቀድመን ከሆነ በኋላ ሳይሆን እንዲያሳውቀን እንለምነው ማለት ነው በዚህ በጾም እንለምነው እንግዲህ ስለ ራሳቸውን ስላጠፉትም እንማጸናለን ይቅርታን እንጠይቃለን በህብረት በቤቴ ላይ ያልሆነም እኔ እንደዚህ አልጸልይም ማለት አይጠበቅብንም ምክንያቱም ልጆች ናቸውና የእግዚአብሔርን ስለሚያስቆጣ እግዚአብሔርን ስለሚያሳዝን ሁላችንም ለምንሰማቸው ነገሮች ሁሉ ራሳቸውን ያጠፉ ከዚህ ዓለም የሚለዩትን ልጆች ሁለት ነፍስ ሁለት ነገር ነው ያጡትና ስለዚህ ስለሰማነው ስላየነው ብለን ሁሉ እግዚአብሔርን መለመን ግድ ይለናል ማለት ነው እንግዲህ እኔ ማቀው እኔም መምራሃን ወላዲተ አምላክ መብርሃንም የምትለኝ አንድ ሰው ራሱን ሲያጠፋ ቤተክርስቲያን መቀበር እንደማይችል ፍትሃት እንደማይደረግለት ነው ማቀው አሁን ግን ቤተክርስቲያን ያንን ያደረጉ ያሉ ማስተማር አለባቸው ያስባለሁ ይሄ እንደማይሆን ካወቁ ምናልባት ወላጅም አጥብቆ መጸለይ ውስጥ ይገባል ጾም መያዝ ይለምዳል ወዘተ እና እኛ ቆመን ልጆቻችን ሞት ያለ ነው በርግጥም ግን ልጆች ቤታችን ውስጥ መድኃኒት ወጣው አንገታቸው ላይ ጠምጥመው ሲሞቱ እግዚአብሔር ሳያናግር ቀርቶ አይደለም እግዚአብሔር ሳያዋራን ቀርቶ አይደለም እና እኛም አላደመጥ ነው ማልሰማ ነው ያን ድምጽ እንድንሰማ ጸሎት ያስፈልገናል ይሄም ፍስለታ ጾም ህፃናቱም ከ7 አመት እድሜ ጀምሮ ወጥነው ያሉት እንዲጾሙት እንዲለምኑት ይቅርታን እንዲጠይቁት ሁላችንም በየቤታችን ልጆቻችን እንድናስለምድ ትምርትም እንድንሰጥ የመጽሐፍ ቅዱስ ትምርት ሰዓት ያስፈልጋል ልጆች ስለ እግዚአብሔር ቃል ምን ያህል ያውቃሉ የሚለውን በዚህች ፍስለታ ጾም አጥብቀን ማሳወቅ አለብን ራስን ማጥፋት ትክክል እንዳልሆነ በእግዚአብሔር ፊት ተቀባይነት እንደሌለው ራሱ እንደዚህ የሚያደርግ ልጅ አንድ ህፃን ራሱ እንደዚህ ሲያደርግ ምን ያህል እኛን እንደሚጎዳን ልጆች ማወቅ መረዳት አለባቸው እንደ አቅማቸው እንደ ጭንቅላታቸው እንደሚችለው መጠን ማስረዳት የሚጠበቅብን ነገር አለና ራስን ማጥፋት በእግዚአብሔር ፊት ትልቅ ነውር እንደሆነ በእግዚአብሔር ፊት ትልቅ ቁጣን እንደሚያመጣ ማሳወቅና ማስተማር አለብን ይሄ ግዴታ ነው ትክክል እንዳልሆነ ልጆች ምናልባት አይረዱትም አያውቁትም ይሆናልና ምናልባት ይሄን ልናሳስብ እንደዚህ አይነት መንፈስ በቤት ውስጥ ያለ ከሆነ ጸሎት በአራቱ ማዕዘን እየተዞረ መዝሙረ ዳዊት እየተነበበ የጸሎት ውሃ እየተረጨ በጣም የክፉ መንፈስን ከልጆቻችን እንዲርቅ ከቤታችን እንዲወጣ ከአካባቢያችን እንዲወጣ ከሀገራችን ጠቅልሎ እንዲወጣ እግዚአብሔርን ልንማጸን ይገባልና በጣም ስለተሰማኝ ነው በተደጋጋሚ እየሰማሁም ስለሆነ ነው ለምን ትውልዱ እንደዚህ አይነት ደረጃ ውስጥ ሊገባ ቻለ የሚለውን ምን ብናደርግ ነው እንደዚህ አይነት እኛ በህይወት ቆመን እድሜ ልካችንን እንድናለቅስ አጋንንት ምን ያህል ስራውን እንደሰራብን ክፍተታችንና ድክመታችንን አግኝቶና
ምናልባት ብዙ ሰው ችላ ሊለው ይችላል። ይሄ ግን ችላ የሚባልለት አይደለም። የእድሜ ልክ ጸጸትና የእድሜ ልክ ለቅሶ ነው። ይሄ መጽናናትን እንኳን ሊሰጥ የማይችል ነገር ነው እና 7 አመት መጠየቅ አለበት እግዚአብሔር በይቅርታ። በዚህ 7 አመት ውስጥ ደግሞ እሱ መልስ ይሰጥ ይሆናልና በትዕግስት ጠብቀን 7 አመቱንም ጨርሰንም ደግሞ ሌላ 7 አመት ልንጨምር ይሆናል እያለቀሰን። የሰማችሁት ካላችሁ እንደዚህ ራሳቸውን ያጠፉት መጸለይ እንዳለብን ልጆቻችንም እንደዚህ አይነት ነገር የሰሙት ያወቁት ካለ እንዲለምኑ እግዚአብሔርን። ምክንያቱም ውስጣቸው ያስጨንቃቸዋል። የሚያውቁት ጓደኛ አብሯቸው የነበረ ራሱን በዚህ ሁኔታ ሲያጠፋ ልምምድ እንዳይሆን ሀገራችን ላይ ትውልዱ ላይ ይሄ ነገር እየተባባሰ እንዳይመጣ ማቆሚያ ያስፈልገዋል። ማቆሚያውም ደግሞ እግዚአብሔር ነው የሚለመነው። እናቱ ወላዲተ አምላክ እንድታሳስብልን ወደ ልጇ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ቅዱሳን ሐዋርያት እግዚአብሔርን የወደዱና ያከበሩ በሕጉና በስርዓቱ የነበሩትን ሁሉ እነሱን ሁሉ በመማጸን እንዴት አድርገን ልጆቻችንን ማሳደግ እንዳለብን እነሱ እንዲመሩን እንድንጠይቅ ጾም ትልቁ ያግዘናል ማለት ነውና አንዱ ትልቁ ጸሎታችን በዚህ ነው። ሌላውንም እንደዚህ ዘርዝር ያለው በማህበሩ ላይ ከ3 ሳምንትን በፊት አንዳንድ ነገሮች ስለምን መጸለይ እንዳለብን ሁሉ ጠይቅ ያለው ስግደት ልጆቻችን የሚችሉትን ያህል እንዲሰግዱ ጓደኞቻቸው በዚህ ሁኔታ ሞተውም ካሉ ስለነሱ እንዲጠይቁ እግዚአብሔርን ይቅርታ እንዲጠይቁት አጥፍተናል ይቅር በለን ስተት ነው የሰራ ነው ባለማወቅ ነው ብለው እንዲለምኑት አምላክን ማለማመድ አለብን። እንግዲህ ይሄ ማህበራዊ ድረገጽ ላይ ሁሉ እንደዚሁ ራሴን አጠፋለሁ እያሉ የሚናገሩ አሉና ይሄ ልጆቻችን ላይ በጣም ተጽዕኖ እንደሚፈጥር ይሄ ነገር በጣም እንደሚጎዳ ልጆቻችን ላይ አእምሯቸውን በጣም እንደሚመታ መታወቅ አለበት እና ይሄ ለማለት ነው። ስግደት ሲጨመር ጾሙም እንዳልኩት እንጀራ አያስፈልገንም። ግማሽ እንጀራ ለተሰንበት ላይ መብላትም ካለብን ጨውም የሌለው ዘይትም የሌለው ሽሮ አድርገን ቀምሰን ማለፍ አለብን። እንግዲህ እግዚአብሔርን በእውነት ይቅርታ ያስፈልገዋል። እኛ የወለድናቸው ልጆች ዛሬ እግዚአብሔርን እኛ በህይወት ቆመን እያስቀየሙት እያሳዘኑት ነው ያሉና እኛ ወደ ኋላ የበደልነውን በደል ያስቀየምነውን የተጣላነውን ሁሉ ይቅርታ ጠይቀን ሰላም እንዲሆን ሀገራችን ላይ ይሄ ራስን የማጥፋትን ነገር እግዚአብሔር መንፈስ ቅዱስ እንደሚያስርልንም ሙሉ እምነት አለኝ። ትውልዱም ደግሞ ስተት እንደሆነ መማር ያለበት ነገር አለና እግዚአብሔር ልጆቻችንን ማስተዋልን እንዲሰጥልን እኛም ደግሞ ያጠፋነውን የተሳሳትነውን ነገር ደግሞ አምላክ ይቅርታውን ሰጥቶን በምህረቱ በይቅርታው ኑሩ ብለውን የሰጠነን እሱን በማመስገን እንድንኖር እግዚአብሔር አምላክ ይርዳን። እንግዲህ ርቷን ያው ጾም በመጣ ቁጥር መሰናዳት አለብን። እንዳልኩት ጾም ብዙ ነገሮች አሉ ምንነካቸው በህይወታችን በጣም ብዙ ምናያቸው ስንገባ ስንወጣ ምናያቸው ነገሮች አሉና እነዚህ ሁሉ መነካት መታሰብ አለባቸው። ዛሬ ማህበራዊ ድረገጹ ለልጆቻችን የሚጠቅሙ ነገር አለ ወይ የሚበትንልን የሚያስተምረው ምንስ መደረግ አለበት ወላጅ እንዲነቃ ትውልዱን የሚያበላሽብንን ነገር እንዲያቆም አሳዳጊ ተጽዕኖ መፍጠር ይችላልና አንድነት እንዲመጣ በአንድነት በድምጽ ለልጆቻችን የማይጠቅሙ ለትውልዱ የማይጠቅመውን ነገር በህብረት የምንቃወምበት ነገር መምጣት አለበትና አሳዳጊ መንቃት አለበት። ከተኛንበት መንቃት አለብን። እኛ ቆመን ልጆቻችን እየታነቁ መሞት ሁለት ስጋና ነፍስን ማጣት በጣም ከባድ ነውና አሁን ካልነቃን መቼም አንነቃም። ስለዚህ በህብረት ህዝቡ ወላጅ አሳዳጊ እናትም አባትም ከተኛንበት ነቅተን ወደ ጸሎት እንድንመጣ ያለንን ልዩነት አውጥተን ይሄ ነገር እንዲቆም ከዚህ በኋላ የታቀዱ በትውልዱ ላይ የታቀዱ ነገሮች ሁሉ እንዲከሽፉልን
ከማህፀን ጀምሮ ተወልደውም እንደዚሁ በተለያየ ነገር በክትባት ልጆቻችንን ተስፋ የሚያስቆርጥ ነገር በደም ስራቸው የሚገባው ነገር ነገ ጾታቸውን እንዳይለዩ የሚደረገው ነገር ነገ እንዳይወልዱ ማድረግ ነገ እነሱ ምንም ተስፋ የለህም ዝም ብለህ ነው የምትኖረው የሚለውን ድምጽ እንዲቋረጥ ከጆራቸው ከስነ ልቦናቸው እንዲወጣ ህብረት መፍጠር አለብን። ይሄ ማህበራዊ ድረገጽ ላይ ያልሆኑ ነገሮች ተለቀው ልጆች ላይ የሚፈጥሩትን ነገሮች እንዴት ይቆም የሚለውንም እግዚአብሔር መንፈስ ቅዱስ እንዲመራን ምን ማድረግ አለብን? በህብረት አንድ ላይ ሆነን እነዚህ ነገሮች እንዴት እናስቆም? ዛሬ ሀሽሹ ይሄ ኮኬኑ ልጆቻችን አደንዛዥ እጽ ሁሉ የሚበተኑት በተለያዩ ቦታዎች ወላጅ ተቃውሞ ማሳየት አለበት። ቁማር ቤቶች እንደዚሁ ትውልዱን የሚያጠፉ ነገሮች አሉ። ልጆቻችን ከማጋራ ነው የሚውሉት? ምንድነው የሚያወሩት? ምንድነው የሚነጋገሩት? ጓደኞቻቸው እነማን ናቸው ብለን ለማለት ሁሉም ኢትዮጵያዊው የአቢሲኒያ ትውልድ ሁሉ ወላጅ ትውልዱ መልካም ነገር እንዲኖረው አሳዳጊ ኃላፊነት መውሰድ አለበት። ህብረት ፈጥረን ምን እንስራ ብለን ማሰብ አለብን። ይሄ ጸሎት ይፈልጋል። መጀመሪያ ከእግዚአብሔር መመሪያ እንድናገኝ እንዴት እናድርግ፣ እንዴት ትውልዱ እንዲነቃ እናድርግ፣ እግዚአብሔርን የሚያስቀይም ትውልድ እንዳይመጣ ምን እናድርግ ብለን በጣም ማሰብ አለብንና እንግዲህ እግዚአብሔር አምላክ እኔንም እናንተንም የተሻለ ሐሳብ አስበን ወደሱ የሚያቀርብ ነገር እኛም ቀርበን ልጆቻችን የምናቀርብበት ነገር ጥሩና ጥሩ ያልሆነውን ነገር እንዲለዩ የራሳቸውን የሰው መመኘት ኃጢአት እንደሆነ ሁሉ ነገር በእድሜያቸውና በጊዜያቸው ሊደርሱበት የሚችሉትን ነገር እግዚአብሔር መንፈስ ቅዱስ ይመራል። በትምህርት ቤት ላይ በሚውሉበት ሰዓት የሚውሉት ከማጋ ነው የሚለውንም እንዲሁም እኔ ከዚህ ቀደም ተናግሬያለሁ። የበረከት ጥምቀት ያስፈልጋቸዋል ልጆች። የቅዱስ ሚካኤል ቀን የቅዱስ ሚካኤልን ጸበል መጠመቅ ወይም በጸሎት ውሃ ማፍሰስ። ሰንበት ላይ ሙሉ ጥምቀት የለም፣ ጭንቅላት ላይ ጸሎት ውሃ ይፈሳል። የኪዳነ ምሕረት የበረከት ጥምቀት ተብሎ ይሄ ሁሉ በወር አንዴ እንደዚህ አይነት ነገር ሲኖር ምንድነው ጭንቅላታቸው ውስጥ ክፉ ነገር ካለ ክፉ ድምጽ ካለ ሁሉ ያጠፋል፣ ያግዛቸዋል። ቤትን የጸሎት ውሃ መርጨት ማጥንት መደረግ አለበት። ልጆችን ደግሞ ኃላፊነት እንዲሰማቸው ቤት ውስጥ መስጠት። ይሄንን አድርጉ እየተባሉ ይሄን ማድረግ ትችላለህ አንተ ኃላፊ ነህ ተብሎ የተወሰኑ ኃላፊነትን መስጠትም እንደዚሁ ይቻላልና አስተዳደግም መንገድ ስለማናውቀው እግዚአብሔር አምላክ እንዲያግዘን እንግዲህ ድምጹን እንዲያሰማን ያስተዳደጉን መንገድ እንዲመራን መለመን እንችላለን። ምክንያቱም አሁን ትውልድን የሚያጠፉ ነገሮች በጣም ተስፋ የሚያስቆርጡ ነገሮች ናቸው እየተደረጉ ያሉት። ስለዚህ ያንን እንዴት እናቋርጥ የሚለው ጸሎት፣ ጾም፣ ስግደት ያግዘናል፣ ያሰናዳናል። ስለዚህ የበረከት ጥምቀት፣ የጸሎት ውሃ መጠጣት፣ ንጹህ አይደለሁም የሚለው በጸሎት ውሃ መጠመቅ ይቻላል። ዛሬ ቅዱስ ሚካኤል ነው የበረከት ጥምቀት፣ ዛሬ ተክለ ሃይማኖት ነው የበረከት ጥምቀት። ብዙ ጊዜ ሰንበት ላይ እንዳልኩት ሙሉ ጥምቀት የለም፣ ግን ጭንቅላት ላይ ጸሎት ውሃ ማፍሰስ፣ ፊትን መዳበስ እያመሰገንን ሰንበት ላይ ከሆነ በምስጋና ነው ጭንቅላት ላይ የሚፈሰው። ንጹህ አይደለንም ቢባል በጸሎት ውሃ ይቻላል። ያው ጸበል ነው የማይቻለው ንጹህ ካልሆናችሁ። ቅዱስ ገብርኤል በብርሃነ መስቀል ባርክልን ወላዲተ አምላክ እፍ በይበት ብለን እና የልጆቻችን መኝታ ክፍል ውስጥ የጸሎት ውሃ መርጨት፣ በልጆቻችን ስም ማራገፍ፣ ክፉ ሀሳብ ከአይምሯቸው ላይ ያውጣልን ብለን ልጆቻችሁን እያሰባችሁ ከጭንቅላታችሁ ማራገፍ፣ ከፊታችሁ ማራገፍ፣ ከትከሻ ላይ ማራገፍ፣ በልባቸው ላይ ክፉ ሀሳብ የገባውን ብላችሁ ማራገፍ። ግን ይሄን ማድረግ የምንችለው እየጾምን እየጸለይን እየሰገድን ነው እንጂ ሲጨንቀን ብቻ እየተየሄድን ማራገፍ አይደለም። በተለይ በጾም ሰዓት ላይ በደንብ ከእግዚአብሔር ጋር እየተቀራረብን መንፈሳዊነትን እያሳየን ልጆቻችን የምናስተምርባቸውን ነገሮች በቤታችን ላይ እያሳየን ሐሰት ነገር እያዩ ልጆች ማደግ የለባቸውም። ስለዚህ አሁን በጣም እኔ እውነት ከልቤ አሞኝ ነው ያልኩት። እንደዚህ ነው ህይወት ነፍሳቸውን ያጠፉ ልጆች ሳይቼ በጣም ነው ያዘንኩትና
ይሄ ነገር ወላጅ ኃላፊነት መውሰድ አለበት። ቆም ብሎ አሁን መቆምና ማሰብ ይጠበቅበታል። አለበለዚያ ይሄ ነገር እየተቀጣጠለ ሄዶ ማቆሚያ ላይ የሚያጣው ማለት ነው። ስለዚህ ከዚሁ የበረከት ጥምቀት እያለን የጸሎት ውሃ ያፈሰስን እኛ ያራገፈን እኛ ለልጆቻችን አርአያ የሆነን ማስቀጠል አለብን እና ወላጅ በህብረት በአንድነት መጥቶ በማህበራዊ ድረገጽ ላይ የሚለቀቁ ነገሮች ላይ በአንድ ድምጽ ሆነን ልንቃወማቸው የሚገባ አካባቢያችን ላይ የሚደረጉ ነገሮች ልጆቻችንን ወዳልሆነ ነገር የሚያመጣ ነገር ማየት አለብን። ከልጆቻችን ጋር ደግሞ ተቀራርበን ደግሞ ውሏቸውን ያደረጉትን ነገር በዘዴ በብልሃት እያናገርን መጠየቅ አለብን። መፍትሄ ከስሩ እንድንሰጠው ማለት ነው። እንግዲህ እግዚአብሔር አምላክ ይሰርልን። ይሄ ክፉ መንፈስ በልጆቻችን ላይ በትውልዱ ላይ ተሰራጨውን ራሳቸውን የሚያጠፉበትን ነገር ምንም እንዳያስቡ ለደቂቃ ተስፋ እንዲቆርጡ ያደረጋቸውን እግዚአብሔር መንፈስ ቅዱስ ይሰርልን። ይሄ ነው አንዱ ትልቁ ነገርና እግዚአብሔርን ስለሚያስቀየም እኔ ደግሞ አክብሬ አስከብሬ ልሞት ብያለሁና ህጉ ሲከበር እግዚአብሔርን ያስደስተዋል፣ ህጉ ሲጣስ ደግሞ እግዚአብሔርን ያሳዝነዋል። ስለዚህ የሚያሳዝነውና የሚያስደስተውን ልጆቻችን ስለማያውቁ እኛ በምን መልኩ እናስተምር፣ እኛስ እንዴት እንማር የሚለውን መንፈስ ቅዱስ ለሁላችን በውስጥ ይግለጽልን። ቤታችሁን ለጸሎት የተመቸ ለስግደት የተመቸ አድርጉት። በጾም ሰዓትም እንዳልኩት ቃለ እግዚአብሔር መማማር ይቅርታን መባባልም ያስፈልጋል። ልብ ላይ እንትን ቅራኔ ይዞ ጾምና ጸሎት ስለ ልጆቻችን መማጸን አንችልም። የኛ ልጆች ንጹህ አድርገን የሌላውን ልጅ መኮንንም አንችልም። ስለዚህ የኛም ልጆች ለሌሎች ልጆች ጥፋት ሊሆኑ ይችላሉ፣ የሌሎች ልጆች ደግሞ ለኛ ልጆች ጥፋት ሊሆኑ ይችላሉ። ስለዚህ በህብረት አንድ ሆነን ስለ ትውልዱ ልንማጸነው እግዚአብሔርን እንዴት አድርገን እናሳድግ፣ የልጄ ክፉ ሐሳብ ምንድነው፣ የልጄ ጥሩ ሐሳብ ምንድነው፣ ስለ ልጆቻችን ሁሉ ይቅር በለን፣ በማወቅም ባለማወቅም ለበደሉት በደል ላስቀየሙ ይቅር በለን ሁሉ ብለን መጠየቅና በስግደትም መማጸንም እንችላለን። በልጆቻችን ስም እንሰግዳለን፣ በልጆቻችን ስም እንጾማለን፣ በልጆቻችን ስም ደግሞ እግዚአብሔርን ይቅርታ እንጠይቃለን እና ይሄን ለማለት ነው። ሌላውም እንዳልኩት ማህበሩ ላይ በተነገረው መሰረት ሁሉም ሊጾመው ይገባል። እንግዲህ 2/7 ናት። 14 ቀን ነው የምንጾመው። በ15ኛው ቀን በኪዳነ ምህረት ጾም ይፈታል። እንግዲህ እስከዛ ድረስ ደግሞ በርትተን እንዳቅማችን እንድንለምነው እግዚአብሔር እሱም ደግሞ ጾም ጸሎታችንን እንዲቀበለን ሀገራችንን ኢትዮጵያን ሰላም እንዲያደርግልን፣ በስደት ያሉትን፣ በእስር ቤት ያሉትን፣ በሆስፒታል ወድቀው የቀሩትን ጧሪ ቀባሪ ወገን ዘመድ አልባ የላቸውም እንደውም በስደት ዓለም በየሆስፒታሉ በየመንገዱ ላይ ወድቀው የቀሩትን ሁሉ እግዚአብሔር አምላክ እንዲያስብልን፣ ወደ ሀገራቸው እንዲሰበስብልን፣ ሰላም ለኢትዮጵያ እንዲሆንልን፣ ትውልዱ ሁሉ መልካም አስተሳሰብ ቀና ሀገር ፍቅር ወዳጅ እንዲሆንልን ያድርግልን። እግዚአብሔር አምላክ ስሙ የተመሰገነ። ርቱዓን እንኳን አደረሰን ለፍስለታ ጾም። እግዚአብሔር አምላክ ይርዳን። በርቱልን። እንዳቅማችሁ አቅማችሁ እንደሚችል መጾም ግድ ይላችኋል። ግን መበርታታል ሁሉ ጊዜ አቅማችሁ እንደሚችል ስል መሳነፍ እንዳይመጣ አቅማችሁ እንደተቻለ ነው ተብሎ ምን እንዳከም ሰዎች አለንና ለምታጠባ እናት በርትታ መጾምም አለባት። ይሄ አስከፊ ነገር ሲመጣ በነነዌም ጊዜ እንኳን እኮ ከብቱ ሁሉ እንስሳ ሁሉ ጾሟልና አሁን የምንሰማቸው ነገሮች በጣም የበዙ ስለሆኑ ይሄንን ነገር ርቱዓን እንዲመለከት ነው። ሌላም ደግሞ ርቱዓንም ባይሆኑ ደግሞ እንደዚሁ መልእክት የሚሰሙ ሰዎች አሉና ስለምንድነው የምትጾሙት ለምንድነው ማትነግሩን የሚል ስላለ ነው ድምጼን የሚያሰማሁት እንጂ መልእክቱን በውስጥ ለይተንን ሌላ ያስተላልፍ ያለው። እንኳን አደረሰን በድጋሚ እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይምሃረነ ወይሳህነነ በርትዕ ተዋህዶ ሃይማኖት ያጽናነ ለይኩን። ይቆየን። ዘኢትዮጵያ